ስንክሳር ግንቦት 8 ቅዱስ ዮሐንስ ጻድቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 8 በዚህ ቀን ስንዑት በሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃንን አክሊል አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን በዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያ ወቅት ቅዱስ ዮሐንስ ተነሳ፣ እናትና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምስክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤት ወሰደው። ቅዱሱም ተአምራትን አደረገ። ያም ወታደር በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑ በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይም አሰቃዩት። እግዚአብሔርም ያጸናውና ያስታግሰው መልአኩን ልኮ ቁስሎችን አድኖ ያለ ጉዳት በደህና ያስነሳው ነበረ። ከዚህ በኋላ ወደ አንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱ በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የሰማዕትነትንም አክሊል ተቀበለ። ያቀሐሲ ዮልስዮስም ስጋውን ወስዶ ገነዘው። ወደ ሀገሩም ስንዑትም ላከው። የሀገሩ ሰዎች ሁሉ ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛም በአማላጅነቱ ያድነን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሉሲስና ንቡረ እድ ማቲያስ። በዚህ ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስናስ ንቡረ እድ ማቲያስ በምስክርነት ራሳቸው ተቆረጡ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ዕርገተ እግዚእ። በዚህች ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከኛ በነሳው ስጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም ዕርገቱ ለሚያምኑበት በልዕልና ወደሚኖሩ የሚያርጉ መሆናቸውን ተረጋገጠ። ራስ ባለበት ህዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ዕርገቱን ከትንሣኤው አከታትሎ ወዲያውኑ አላረገም። መናፍቃን ዕርገቱን ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱም እያስረዳቸው ከትንሣኤው በኋላ 40 ቀን ኖረ። በጌታችንም ዕርገት የዳንኤል ትንቢት ተፈጸመ። እንዲህ የሚል ሌሊት በራእይ አየው። እነሆ ታላቅ እንደ ሰው ልጅ የሆነ መጣ፣ ዘመናትንም ወደሚያስረጃቸው ደረሰ፣ በፊቱ አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣንን ተሰጠው። ህዝቡና አሕዛብ ሁሉ መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለት። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነ መንፈስ ቅዱስም ለዘላለም አሜን። ቅዱስ አባ ዳንኤል ጻድቅ። በዚህች ዕለት የአስቄንስም ገዳም አበምኔት አባ ዳንኤል አረፉ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናውም በሁሉም ቦታ በተሰማ ጊዜ ሹመት ያላት አንስጣንሲያ የመኮንንቶቿን ልብስ ለብሳ ወደ እርሱ መጣ፣ ከእርሱ ጋር መነኮሰች። በእርሱም አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷም ሴት እንደሆነችም ማንም አላወቀም። ይህ ቅዱስ ስሙ አፍሎጊስ የሚባለውን ሰው አየው። ይህም አፍሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁሉ ጊዜውን በመጠኑ የተመገበ ድሆችና ጦማዳሪዎችን ይመግባቸዋል።
የተረፈውን ፍርፋሪ ለውሾች ይጥላል፣ ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎንጊስም በዚህ ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውቱን እንዲጨምርለት ወደ እግዚአብሔር ለመነው። ለአውሎንጊስም ዋስ ሆነው የሚወቅረውንም ደንጊያ ሲፈነቅል የሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቆስጠንጠንያ ከተማ ሄዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት እርሱም በትዕቢት ተሞልቶ የቀድሞ በጎ ስራውንና ለድሃ መመጽወቱን ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለርሱ በመለመኑ ተጸጸተ። ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎንጊያስም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል ማርያም እመቤታችን የክብር ባለቤት ጌታችንን ልጇን ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎንጊስንም ወደ ቀድሞ ስራው ይመልሰው ዘንድ ጸሎትና ምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ሱባኤ ያዘ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። ከዚያም ወቅት አውሎንጊስ የሾመው ንጉስ ሞተ፣ ሌላ ንጉስም ነገሰ። በአውሎንጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገለው ፈለገው። አውሎንጊስም ነፍሱን ለማዳን ከንጉስ ሽሽቶ ወደ አገሩ ደረሰ። እንደ ቀድሞም ደንጊያ ይወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለርሱ ያየውን ሁሉ ስለርሱም እንደሰቀሉትና ነፍሱንም ከርሱ እንደፈለጉ ነገረው። በዚህም በአባ ዳንኤልም የትንቢት መንፈስ አድሮበት ነበረ። ከእርሱም ብዙ ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያስወጡት በፈለጉ ጊዜ እምቢ አለ። ያቺንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳውያን ንጉስ ወታደርም ይዞ ብዙ ስቃይ ያሰቃየው። በአንዲት ዕለትም ቅዱሳት ደናግላን ወደሚኖርበት ወደ ሲሃት ገዳም አባ ዳንኤል ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩ። ከዚያም አንድ አይኗ የታወረ ነበረች። ውሃው በነካት ጊዜ አይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውም ገለጠ። ንስሐ ገብቶ መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለ። ጌታችን ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ ያስረዳው። መነኮሳትም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸው። ከዚያም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛም ከዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን።